know ዛሬ ታስሬያለሁ እንግዲህ እንጸልዩልኝ ጌታ ስሙ ይባረክ ሃሌሉያ እንደምን አደራችሁ ሰላም ነው በጣም ደስ ትላላችሁ እንግዲህ እንደዚህ የተደሰታችሁ በሰዓቱ የምትመጡ ከሆነ ጌታ ስሙ ይባረክ ጌትሽና ብሩክታዊት በየሳምንቱ ይመጣሉ ማለት ነው ታንክ ዩ ጌታ ይባረክ ጌታ ስሙ የተባረከና የተመሰገነ ይሁን ጌታ እንደገና እንደዚህ ድል ስለሰጠን በእግዚአብሔር ፊት ደግሞ የእግዚአብሔርን ሐሳብ እንድንነጋገር ጌታ ስለከፈተልን በር እጅግ አድርጌ አመሰግነዋለሁ ከመጀመሪያ በፊት ግን ጌታ በጣም አብዝቶ ይባርካችሁ ጌትሽና ብሩክታዊት በጣም ነው የምወዳችሁ በጣም ነው ማከብራችሁ እና ደግሞ የጌታን ድምጽ ሰምታችሁ በጌታ ጊዜ ፈቃደኛ ሆናችሁ ከብዙ ቢዚ ህይወታችሁ እና አገልግሎታችሁ ለጌታ አካል ለሆነችው ለዚች ሎካል ቤተክርስቲያን ጸጋችሁን ልታካፍሉ ብዙዎችን ልትረዱ ለቤተክርስቲያንም በረከት ልትሆኑ አብራችሁን ስላላችሁ እግዚአብሔር ያክብራችሁ እግዚአብሔር ይባርካችሁ ይጨምርላችሁ በጣም አመሰግናለሁ ለኔ በጣም ደስተኛ ነኝ የጸሎቴ መልስ ነውና ወደዚህ ከመምጣቴ ጊዜ ጀምሮ መጸልይ የነበረው ጌታ የአምልኮ ቲማችን ቤተክርስቲያናችን ዝማሬ መታደስ አለበት እያልኩ ነበርና ጌታ ሆይ ሰው ስጠን ላክልን ነበር ጌታ ለካ አስቦ ወንድማችንና እህታችን አመጣልን እናንተ ኳየሮችና አምልኮ እንዴት ናችሁ ለሌለ ባለች አዲስ ደስታ አዲስ የማገልገል ትጋት በእናንተ ውስጥ እንደተቀመጠ ነው ማየው ይህ ደግሞ ጌታ ይህንን ስላደረገ በጣም ደስተኛ ነኝ ዛሬ ጌታ ቢፈቅድ ለሚቀጥሉት 2-3 ሳምንታት ውዳሴ ምስጋና አምልኮ በሚል ሐሳብ አስተምራለሁ እንግዲህ ጌታ ከጀመረው አይቀር እንዲህ ያረገ እያዘጋጀን ስለሆነ እንደ ጉባኤ ቤተክርስቲያናችን በትክክል የዝማሬ የአምልኮ ቦታ እንድትሆን በመመኘትና በመፈለግ ሁላችንም ወደዚህ መንፈስ እንድንገባ ይህንን ሐሳብ አስተምራለሁ ጌታ ደግሞ እያንዳንዳችሁን እንደሚያስተምራችሁ እርግጠኛ ነኝ እስቲ ጌታ መንፈስ ቅዱስ እንዲናገረንና እንዲያስተምረን እንጸልያለን መድኃኒታችንና አምላካችን የምንወድህና የምትወደን ጌታችን ሆይ እናመሰግንሃለን እድልን ስለሰጠህን ፈንታን ስላዘጋጀህልን በፊትህ እንድንቆም አንተን እንድናገለግልህና የተቀደሰውን ስምህን እንድንጠራ ስለረዳህን እጅግ አድርጌ አመሰግንሃለሁ እግዚአብሔር አምላኬና አባቴ ሆይ ምን አይነት የተባረክን እድለኞች እግዚአብሔር ሆይ አንተን ስምህን ለመጥራት የተቀደሰውን ስምህን ከፍ ለማድረግ እግዚአብሔር ሆይ ስለከፈትክልን በር እናመሰግንሃለን ኦ አምላኬና አባቴ ሆይ ዛሬ አንደበቴን እንድትቀባው ጸልያለሁ እግዚአብሔር አምላኬና አባቴ ሆይ በጌታ በኢየሱስ ክርስቶስ ስም የተማሩትን ምላሶች እንድትሰጠኝ እጸልያለሁ እግዚአብሔር ሆይ ቃልን በፍጹም ግልጽነትና ድፍረት እንድናገር ጸጋን ስጠኝ ዛሬ የልጆችህ አእምሮ የተከፈተ ይሁን የልጆችህ ልቦና የተከፈተ ይሁን መንፈስ ቅዱስ ሐሳብህን አለመከልከል አስተላልፍ እግዚአብሔር አምላኬና አባቴ ሆይ በጌታ በኢየሱስ ክርስቶስ ስም የሚታነጸውን አንጽ የሚገሰጸውን ገስጽ የሚመከረውን ምከር እግዚአብሔር ሆይ ፍቅርህን ሼር ለምታረገው ፍቅርህን ሼር አድርግ ጌታ ሆይ ወድሃለሁ እኔ ጌታ አመሰግንሃለሁ አቅሜም ጉልበቴም ኃይሌም አንተ ነህና ዛሬ ባንተ ታመኜ ቆማለሁ እግዚአብሔር ሆይ ኃይሌም ብርታቴም ችሎታዬም አንተ ነህና ባንተ ታመናለሁ
እግዚአብሔር አምላኬና አባቴ ሆይ በናዝሬቱ በኢየሱስ ክርስቶስ ስም የተቀደሰውን ቃልህን የሚያጣምም በማንኛውም መንገድ ሐሳብህን የሚያጣምም ሁሉ የታሰረ እንዲሆን አዛለሁ። እግዚአብሔር አምላኬና አባቴ ሆይ ማንኛውም ጠማማ መንፈስ የታሰረ ይሁን በኢየሱስ ክርስቶስ ጌታ ስም። በመካከላችን አንተ ብቻ ክበር። አሜን። ጌታ ስሙ የተባረከና የተመሰገነ ይሁን። ሁለተኛ ጢሞቴዎስን ትከፍቱና ሐሳቤን በዛ እጀምራለሁኝ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እስከ 2 ያለውን አነብና ከዛ ሐሳቡን መናገር ጀምራለሁ። ዛሬ እንዳልኩት በትኩረት የምናገረው ስለ ማወደስ ጌታን ማወደስ ስለ ማወደስ ወይም ደግሞ በእንግሊዝኛው praise የሚለውን ቃል ነው መናገር የምፈልገው። መጽሐፍ ቅዱሳችን የአማርኛው ቃል ምስጋናንም praise-ንም ወይም ደግሞ thanksgiving and praise ሁለቱንም ደባልቆ ምስጋና ብቻ እያለ ነው የሚተረጉመው። ነገር ግን አንዳንድ ቦታ ላይ ውዳሴ መሆን ስላለበት ያንን ሐሳብ ነው ዛሬ የምናገረው። ያንን ሐሳብ እናገራለሁ። እንደዚህ ይላል ጢሞቴዎስ 2 ቁጥር ምዕራፍ 3 ከቁጥር 1 እስከ 2 ያለውን። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብንም የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ ብሎ ይላል። ስለዚህ እዚህ ላይ ጳውሎስ ለጢሞቴዎስ ሲነግረው እንደዚህ አይነት ዘመን እየመጣ ነው ያለው። ይህ ዘመን ደግሞ ሰዎች ትዕቢተኞች የሚሆኑበት፣ እግዚአብሔርን የማያከብሩበት፣ እንደዚሁም ደግሞ ትልቅ ሰው የማያከብሩበት፣ ለወላጆች የማይታዘዙበት፣ ከዛም ደግሞ የማያመሰግኑ ትውልድ ይላቸዋል። የማያመሰግኑ ትውልድ። ስለዚህ አሁን ይኸውላችሁ አሁን ያለንበት ዘመን እንዲህ አይነቱ ዘመን እንደሆነ ነው የሚታየኝ። ምስጋና ከብዙ ቦታ የጠፋ በሚገርም ሁኔታ በዚህ ዘመንና በዚህ ወቅት ዛሬ ምናልባት በብዛት በሚዲያ በምንመለከትበት ጊዜ ሚዲያው ላይ የምንሰማው ወቃሾች፣ ተሳዳቢዎች፣ አዋራጆች እንደነዚህ አይነት ሚዲያ ያላቸው ሰዎች ብዙ ተመልካችና ብዙ አጨብጫቢ ሲኖራቸው የሚያመሰግኑ መልካምን ነገር የሚያደርጉ ግን በጣም ጥቂቶች ናቸው። ይሄ ዘመኑን ያሳየናል። ዘመኑ ከምስጋና ይልቅ ዘለፋን፣ ከምስጋና ይልቅ ክፉ መናገርን፣ ከምስጋና ይልቅ መጥፎ ነገር ማድረግን፣ ከምስጋና ይልቅ ሰውን ማዋረድን፣ ስለ ሰው ክፉ መናገርን ስራዬ ብሎ የተያዘው ይመስላል። ምስጋና ለእግዚአብሔርም ምስጋና ለሰውም እንደማይገባ የሆነበት ዘመን ይመስላል። ሮሜን ታወጣልኝና ምዕራፍ 1 ላይ ከቁጥር 21 በኋላ ያለውን ታነብልኛለህ። ስለዚህ አሁን ያለንበት ዘመን ምስጋና እምብዛም የሆነበት ዘመን ነው። ሰዎች ከማመስገን ይልቅ ሌላን ነገር የመረጡበት። ስለዚህ በዚህ ወቅት ነው ዛሬ እንደምታውቁት በጣም ደስ የሚል በፈረንጆች ተርኪ የበላንበት፣ ምናልባት ብዙ አበሾች ጥብስና ክትፎ የበላችሁበት ታንክስጊቪንግ ጊዜ ያሳልፈናል። ጌታ ስሙ ይባረክ። በእውነት እንዲህ አይነትም እና ላስተዋሉ ምናልባት ለአንዳንዶች የተርኪ በዓል ነው። ላስተዋሉ ግን እግዚአብሔር በሕይወታችን ስላደረገው፣ እግዚአብሔር በሕይወታችን ስለሰራው እግዚአብሔርን የምናከብርበትና ጌታን የምናመሰግንበት ጊዜ ነበር። ስለዚህ ጌታ ለዚህ ነው የጠራን። ነገር ግን አሁን ምድራችን ላይ በብዙ ቦታ አሁን በምንኖርበት ዓለም ግን ምስጋና ዲክላይን እያደረገ የመጣበት ጊዜ ነው። ስለዚህ እናወራ። ከ21 ጀምሮ አንብብልኝ እየወረድክ እና ታቆምልኛለህ ስፈልግ።
የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት አቆመልኝ እግዚአብሔርን እያወቁ እንደ እግዚአብሔርነቱ እንዳላከበሩትና ምን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ነገር ግን በሐሳባቸው ከንቱ ሆኑ የማስተውሉም ልባቸው ጨለመ ጥበበኞች ነን ሲሉ ደንቆሮ ሆኑ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔርን በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው እርሱም ለዘላለም የተባረከ ነው አሜን ይኸውላችሁ ወገኖቼ እዚህ ላይ በግልጽ ይናገረናል አሁን ያለው the decline in this world አሁን ያለው የዓለም ሁኔታ የምንመለከተው ችግር እግዚአብሔርን እንደ እግዚአብሔርነቱ ከማምለክና ከማመስገን እንደራቆ ያሳየናል ይልቁንስ አምላክን ከማመስገን ይልቅ ተፈጥሮን ወደ ማምለክ እንደሄዱ እዚህ ላይ የሚናገረው idols ጣዖትን ማምለክን እንደመረጡ ሁኔታዎችን የገዛ ስራዎቻቸውን ማምለክ እንደመረጡ በጣም በሚገርም ሁኔታ አንድ ስተዲ ሳይ ነበር ይሄ ስተዲ ምን ይላል በ2024 በአሁኑ ጊዜ በአሜሪካ ውስጥ the biblical world view ወይም ደግሞ መጽሐፍ ቅዱሳዊ የሆነው እይታ ከአሜሪካ በ2024 ላይ ከ12% ወደ 4% ቀነሰ ይሄ ምን ማለት ነው እግዚአብሔርን እንደ ፈጣሪነቱ እንደ አምላክነቱ መመስገኑና ማምለኩ ተትቶ ብዙ ነገር ዲክላይን ያደረገ ነው በሚገርም ሁኔታ በአሁኑ ጊዜ ልጆቻችን የሱፐር ሂሮዎችን እና ሱፐርማን ምናምን ማላውቃቸውን እነሱን የሚያውቁ ይበዛሉ ዛሬ እኔ ዳይናሶር ሲሉ አንድ ነው የማውቀው እነሱ ብዙ ዳይናሶር ያውቃሉ ምናልባት ይሄ ሰው ያልተማረም ትሉኛላችሁ አዎ ተማልኩ ይኸውላችሁ ጌታን ከማወቅ ይልቅ ስለ ኢየሱስ ከማወቅ ይልቅ ዛሬ ልጆቻችን ብዙ ሌላ ነገር እያወቁ ነው ያሉት ይሄ ዘመን እንዳለው እግዚአብሔርን ከማመስገን እግዚአብሔርን ከማክበር እግዚአብሔርን ለእግዚአብሔር ከመገዛት ይልቅ ራሳቸውንና ስጋቸውን በፍትወት እርስ በርሳቸው እየተቃጠሉ ለማይረባ ምን አእምሮ ሰጣቸው ይላል ስለዚህ አሁን የምናየው ትውልድ ምስጋና ቢስ የሆነ ትዕቢተኛ የሆነ እግዚአብሔርን የማይፈልግ የሚያሳዝን ትውልድ ነው ስለዚህ ይኸውላችሁ ከየትም አትጠብቁ ዓለም እየተበላሸ ዓለም እየወደቀ ልክ እንዳለው እንዲህ አይነት ዘመን እየቀጠለ የሚመጣበት ጊዜ ነው እንደምታውቁት አሜሪካ በጣም የተባረከች ሀገር ነች ይህንን ስል ምን ማለት ነው ቀደም ብሎ በወንጌልና በሚሽን እግዚአብሔር ይጠቀምባቸው የነበሩ እንደ ስካንዲኔቪያ ያሉ እንደ ስዊድን ያሉ አገሮች ወንጌልን እንኳን በአገራችን ያመጡ እነሱ አሁን በጣም ዲክላይን አድርገው ሶሻሊዝም ሊበራሊዝም የገዛቸው ሆነው እናያለን እነ ጃን ዌስሊ የተፈጠሩበት እንግሊዝ ሀገር አሁን በጣም ሊበራሊዝም የወደቀበት የወረደ ሆኖ እናገኘዋለን እስካሁን ድረስ በወንጌል ላይ ጸንታ ቆማ የነበረች እቺ ሀገር ነች እቺም ሀገር ግን ወገኖቼ በሚያሳዝን ሁኔታ ዲክላይን እያደረገ ነው ያለው አሁን ትልቁ ግብ ትልቁ ሩጫ ይሄንን አይነት መንፈስ ለመምጣት እኔና እናንተ በተለይ በኔ ዘመን የነበራችሁ ሶሻሊዝም እንደነበረ እናውቀዋለን እግዚአብሔር የለም የሚባልበት እግዚአብሔርን እንዳናመልክ የተከለከልንበት ዘመን ነው ዛሬ በአሜሪካ የሚሮጠው ሩጫ ስፒሪት ኦፍ ሶሻሊዝም የማምጣት የሚሮጥበት ዘመን ምን ማለት ነው እግዚአብሔርን ከማመስገን ይልቅ ሌላን ነገር ማመስገን የሚመረጥበት ጊዜ ሆኗል ይሄውም እንደምታውቁት አሁን በጣም ቅጡን ያጣው የጀንደር ኢሹ በአሜሪካ ውስጥ ገብቶ ወንድና ወንድ ሴትና ሴት የወረደበት እግዚአብሔርን እንደ እግዚአብሔርነቱ ማወቅ ባልፈለጉ መጠንና ማመስገን ባልፈለጉ መጠን የመጣ ነገር ነው ስለዚህ ምስጋና
አምልኮ ውዳሴ የውላችሁ ከየትም ቦታ አይወጣም። የሚወጣው ከእግዚአብሔር ቤት ነው። አሜን በሉኝ እስቲ። በሕዝቅኤል 37 ላይ ሲናገር ከመቅደሱም ውሃ ይወጣ ነበር ይላል። ያ የሚወጣውም ቁርጭምጭሚት ስር ነበረ ይላል። ከዛም ለካሁኝ ወደ ጉልበት ደረሰ። ከዛም ለካው ወደ ወገብ ሆነ። ከዛ ሊዋኝበት የሚቻል ሆነ። ያም ውሃ ይላል በሄደበት ስፍራ ሁሉ ለሙታን ሕይወትን መስጠት ጀመረ። ውሃውን መፈወስ ጀመረ። ወገኖቼ ፈውስ የሚመጣው ከቤተክርስቲያን ይኸውም አንዱ ደግሞ እግዚአብሔርን ስናከብረው ወገኖቼ ሌላ ቦታማ አልተከበረም። እግዚአብሔር ሊከብር የሚገባው እዚህ ነው። አቤት ነው። እግዚአብሔር ሊነግስ የሚገባው እዚህ ነው ወገኖቼ። ቤተ ክርስቲያን ችግር ውስጥ የምትገባው ወገኛ ሃይማኖተኛ ትራዲሽን ሆና እግዚአብሔርን ከማክበር ይልቅ ለራሷ ለጊዜዋ ለሰዓቷ ለስርዓቷ ለፕሮግራሟ ከተገዛች ነው። ወንድሜና እህቴ እግዚአብሔር የስርዓት አምላክ ነው። በዚህ አልደራደርም። ነገር ግን ደግሞ የእግዚአብሔር መንፈስ ሊሰራ ሲወድ ሊሰራ ሲመጣ የቤተ ክርስቲያን መከፈት አለበት። አሜን የሚል ሰው አለ ከኔ ጋር? ስለዚህ እግዚአብሔር ለዚህ ነው የጠራን እንድናመሰግነው ወገኖች። ሌላ ምን ሀብት አለ? ሌላ ምን አለ? እንደ ቤተ ክርስቲያን እኮ የምንመጣው ልንተያይ አይደል? ቤተ ክርስቲያን እኮ የምንመጣው በአንድነት ሆነን ያዳነንን ቤዛ የሆነልን እዳችንን የከፈለልንን ሃሌሉያ ዛሬ ስንደክም የሚያነሳንን አብሮን የቆመውን በየቀኑ የሚረዳንን ጌታ ልናመልከው ነው። ስለዚህ ምስጋና ሃሌሉያ ልናመሰግነው። ለዚህ ነው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 እስከ 18 ሲናገር ሳታቋርጡ ጸልዩ፣ በሁሉ ምን አድርጉ? አመስግኑ። ሃሌሉያ አንዳንዴ አመስግኑ ነው። በአንዳንድ ነገር አመስግኑ ነው። በምን አመስግኑ? በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ምስጋና የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለኛ ነው። የምናመሰግነው የእግዚአብሔር ፈቃድ ስለሆነ የእግዚአብሔር ሐሳብ ስለሆነ ነው። መዝሙረ ዳዊት 150 በጣም በሚገርም ሁኔታ ምስጋናውንም መዝሙሮችንም የሚጠቀልል ይመስላል። እዚህ ላይ በጣም ደስ የሚል ቃል አለው። መዝሙረ 150 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር በመቅደሱ አመስግኑት። በጣም የሚገርም ነገር ነው የሚናገረው። በመጀመሪያ እዚህ ላይ ምን እንደሚናገረው where do we praise him? የት ነው የምናመልከው? የት ነው የምናመሰግነው ብላችሁ ጠይቁ። እግዚአብሔርን በመቅደሱ ምን በሉት? ከማን የሚጀመረው? ከመቅደሱ ነው። ያ ውሃ የወጣው ከመቅደሱ ነው ወገኖቼ። ምስጋና እዛ ጠብቁ። ምስጋና ቤተክርስቲያን ጠብቁ። አምልኮ ቤተክርስቲያን ጠብቁ ወገኖቼ። ግን ከዚህ የሚወጣው ምስጋና ከዚህ የሚወጣው አምልኮ ሰፈርን ይቀይራል፣ ከተማን ይቀይራል፣ ትውልድን ይቀይራል፣ ቤተሰብን ይቀይራል። ከማን ሰማል? ስለዚህ where do we praise him? የት ነው የምናወድሰው? የት ነው የምናከብረው? እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት ይላል። እንዴት እናመስግነው? በምን እናመስግነው ስትሉት ቁጥር 3 ላይ በመለከት ድምፅ አመስግኑት፣ በበገና በመስንቆ አመስግኑት፣ በከበሮ አረገ ትርጉም በዘፈን ይላል፣ በሽብሸባ በዘፈን በሽብሸባ አመስግኑት፣ በአውታር በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጽናጽል አመስግኑት፣ እልልታ ባለው ጽናጽል አመስግኑት። እግዚአብሔርን እንዴት እንደምናመሰግነው በምን እንደምናመሰግነው ይነግረናል። አንድ የሚገርም ክራይቴሪያ ለዚህ መጨረሻ ላይ 56 the only single criteria እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ። ስለዚህ እግዚአብሔርን ለማመስገን አዲስ መኪና መግዛት የለብህም፣ ማግባት የለብህም፣ አዲስ ስራ ማግኘት የለብህም፣ ኑሮ መሳካት ምናምን የሚባል ነገር የለም። ምንም ነገር መሆን የለበትም። እስትንፋስ ካለ ዛሬ
አደጋ ተነስተህ መቆም ከቻልክ እግዚአብሔርን አመስግን። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ወገኖቼ እግዚአብሔርን ሁል ጊዜ እንድናመሰግነው ይፈልጋል። እግዚአብሔርን ያመስግን። ሃሌሉያ ጌታ ስሙ ይባረክ። መዝሙረ ዳዊት 100 ላይ ቁጥር 4 አንብብልኝና እኔ ትንሽ ለየት አድርጌ አነበዋለሁ። 4 ወደ ደጆቹ በመገዛት ወደ አደባባዮቹን በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ። እንደዚህ ይላል። እኔ ሁለቱንም አዲሱንም አሮጌውንም አያይዤ እንደዚህ ብየዋለሁ። ወደ ደጆቹ በመገዛት በምስጋና ወደ አደባባዩም በምስጋና በውዳሴም ግቡ፣ አመስግኑ፣ ስሙንም ባርኩት። ሃሌሉያ በኋላ እመጣበታለሁ። አይ ላይክ ምክንያቱም እዚህ ጋር በጣም ዋናው የምፈልገውን ሐሳብ ይነግረናል። ምክንያቱም እንዳልኳችሁ ነው እግዚአብሔርን ማወደስ praise፣ እንደዚሁም ደግሞ thanksgiving ማመስገን፣ እንደዚሁም አምልኮ፣ እነዚህ ሶስቱን in the reflection of the tabernacle ወይም ደግሞ በሙሴ ይጠቀም የነበረ በእነሱ ጊዜ ነበረው ያንን ታበርናክል መልክ የሚያሳይ ነገር ያሳየናል ምስጋና። ስለዚህ ይሄንን በኋላ መልሼ እናገራለሁ። ስለዚህ ዛሬ የምናገርበት አርዕስ praise life ወይም ደግሞ የውዳሴ ህይወት የሚል ሐሳብ። ጌታን በዘመናችን ሁል ጊዜ የምናወድሰው የውዳሴ ሰዎች፣ ጌታን ማወደስ ኑሮ ዘይቤያችን እንዲሆን ማለት። ብዙዎቻችን እንደምታውቁት እኛ ከምናወድሰው ይልቅ ምንድነው ሲዲና ዲቪዲያችን ወይም ዩቲዩብ ያወድስልን። ጌታ የሚፈልገው እናንተ ልትወድ ሰምኛላችሁ። ጌታ እስቲ አጠገባችሁ ያሉ ተመልከቱ። ያንተን ድምፅ መስማት ይፈልጋል። ያንቺን ድምፅ መስማት ይፈልጋል። ይኸውላችሁ ጌታ የእናንተን ድምፅ መስማት ይፈልጋል። But he wants you to sing for him, not any one song, but a new song for the Lord. Amen. አዲስን ዝማሬ ከወዳችሁ ፈልቆ እንድትዘምሩት። አያቴ ደስ ላይ ነበር መዝሙር አድርገው ታንጎራ እና በቃ ከምን ብቻ የራሷን ቀዛው ያንጎረጉርች እና እንዴት ደስ ይላል። the Lord wants to hear that. Yolachu, we have an opportunity, you know, to grumble, to complain. Yolachu, zimren ene indezun ku ምናምን ማለት ይችላል። ግን በዛው ደግሞ ጌታ opportunity ሰጥቷል። ምን እናደርገው? እንድናመሰግነው፣ እንድናወድሰው። አሜን በሉስ። ስለዚህ ጌታ የእናንተን ድምፅ ተሰማ ነው። ዛሬ እውነቴን ነው የምላችሁ አዲስ ልምምድ መለማመድ ያለባችሁ ቢኖር ዲቪዲዮም ሆነ ዩቲዩብም ሆነ ስሙት፣ አምሩ፣ አምልኩ። ከዛ ደግሞ ጌታ አሁን ደግሞ መልኩ እኔ ደግሞ እዘምርልሃለሁ። ከመማ አሜን በሉስ። እኔ ደግሞ እዘምርልሃለሁ። እውነትም ጌታም ራሱ አንተ እስቲ ዘምርልኝ የሚል መሰለኝ። ከአንተ እስቲ ድምፅ ልስማ እንዴ። እኔ ሚስቴን እንደምወዳት ሌላ እንትን እያጫወትኩ እሱ እንዲዘፍንልኝና እሱ እንደምወዳት እንዲገልጥላት ባረግ ይበቃል እንዴ? Come my friend, she needs to hear it from me. አይደለም እንዴ? አይደለም ወይ? ጌታ ካንተ ካንቺ መስዋዕት ፈልጋለሁ። ንገሩት አጠገባችሁ ካንተ መስዋዕት ፈልጋለሁ። ስለዚህ የውዳሴ ህይወት እንድትኖር ይፈልጋል። ነው ይሄ ሐሳብ ሲመጣ በልቤ ውስጥ መዝሙረ ዳዊት 34 ነበር በውስጤ የገባው። ይሄ ምንድን ነው የሚለው? his praise shall continually be in my mouth. ምስጋናው ዘወትር በአፌ ነው። የሚገርም ባለፈው ታንክስጊቪንግ ጊዜ ትንሽ ተናገርኩ። ዳዊት 34ን በጻፈ ጊዜ በዋሻ ውስጥ ሆኖ ከሳኦል ሮቆ ከአቢሜሌክ ርቆ ሸሽቶ ሄዶ እነዛ ሁሉ በየጊዜው እያሳበቁ በሚከታተሉትና በየቀኑ ሞትን በፈራበት ጊዜ ውስጥ ሆኖ ምስጋና ዘወትር ከአፌ አይለይም። አሜን በሉ። አሜን ሃሌሉያ። አቤት አሜን በሉ። ምስጋና ዘወትር በአፌ ነው። ስለዚህ ማወራው ዛሬ ማናግራችሁ የውዳሴ ህይወት እንዲኖራችሁ ፈልገው ምስጋናው ዘወትር በአፋችሁ እንዲሆን። ሃሌሉያ።
ወገኖቼ ምስጋና ዘወትር በእናንተ አፍ ከሆነ ይኸውላችሁ ለጠላት ቦታ አይኖረውም፣ ለሰይጣን ቦታ አይኖረውም፣ ኢቭን ለበሽታ ቦታ አይኖረውም። የሚያመሰግን ሰው በምን ይኖራል? በምስጋና ስትሆኑ ሁሉ ነገር ይሸሻል። ይኸውላችሁ ምስጋና የሚያደርገው ውዳሴ የሚያደርገው እናንተን ወደ እግዚአብሔር ያቀርባል፣ እግዚአብሔርን ወደ እናንተ ያቀርባል። እዚህ ቢተናገር ያለው በእንደድሜ ብናገረው ስለ ለጊዜው ስለሚያስፈልግ እናገረዋል። አንድ ጊዜ ጌታ እንደዚህ ያለኝ ብቻ አንተ ዝም ብለህ አምልከኝ just continue to worship me I'm going to make you mature and I'm going to make you wise ጥበብን ሰጥሃለሁ ማቹር አደርግሃለሁ ምን ስታደርግ ስታመልክ እና ጌታ የተለማመድኩት ነገር አለ ጌታ ወይ ምን ማለት ነው ግለጽልኝ ከዛ እንደዚህ ያለኝ ገብርኤልን ሚካኤልን መስራፌን ታውቃለህ እነሱ የት ናቸው በእኔ ፊት ናቸው እነሱ እስካሁን ያደርጉኛል ያመልኩኛል ከዛ ሉሲፈርን ተመልክተዋል እሱ ያመልከኝ ነበረ ወጥቷል ዛሬ ሉሲፈርንና ኪሩቤልን እነ ሚካኤልን እነ ገብርኤልን ብናቆም ማለት ማናቸው በጥበብ የሚበልጡ ይመስልሃል ሰው ቢስ እነ ሚካኤል እነ ገብርኤል እንዴት because they are still in the presence of the Lord where wisdom revelation comes out amen በሱ ፊት ብቻ በመገኘት ከእርሱ የሚገኘው የጥበብ ማንጸባረቅ የእውነት ማንጸባረቅ የፍቅር ማንጸባረቅ የሚያመልኩ ሰዎች እነግራቸዋለሁ ተያምቹ ምንድነው ሚስጥሩ ብትሉኝ ከጌታ ጋር ናቸው ራሴን ቀደምኩኝ ግን ልናገር እችልበል one of the things that we need to understand worship is a personal relationship with God in a way of intimacy ከእግዚአብሔር ጋር የግል የሆነ መገናኘት ውስጠኛው ጋር መግባት እግዚአብሔርን ፊት ለፊት የማየት አናተቆማ በዚህ ስካል በመንፈስ ከእግዚአብሔር ጋር የመገናኘት ቦታ ምስጋና ብዙ ጊዜ ግርግር አለ እናንተ ማባዎችኛ መስሉ ውዳሴም ትንሽ ይሻላል ቀደም እንዳልኳቸው ምስጋና እስቲ አውር ኮርት የውጭኛው ውዳሴ ጥቂቶች የሚገኙበት አምልኮ ግን አንዱ የሚገኝበት when you come and get to the point of worship እያንዳንዳችሁ ተገለጥ ለዚህ ነው በአምልኮ ውስጥ እያንዳንዳችሁ ጋር ነው ያበቃ ሲናገር በህዝቡ ምስጋና ውስጥ ምን ያለ he inhabits in the praises of his people and he enthroned ይላል አንደኛው ቃል ዙፋኑን በህዝቡ ምስጋና ውስጥ ያደርጋል ህዝቡ ሲያመሰግነው በህዝቡ መካከል ምን ይገኛል አሜን በሉት ተታመልኩት ግን ወደ ውስጥ ትገቡና አንተና አንቺ ብቻ ከጌታ ጋር ሰላም ማለት ሰላም ሶስት ነው መጀመሪያ እንዳልኩት እነዚህ ሶስት ነገሮች መረዳት ውዳሴ በእግዚአብሔር ማንነት ላይ ያተኮረ በእግዚአብሔር ካራክተር ላይ ያተኮረ ስለ እግዚአብሔር የሚነገር ነገር ማለት ነው በኋላ ትንሽ ተበቃርግ ነው ምስጋና እግዚአብሔር ስላደረገልን እግዚአብሔር ስለሰራልን ለእግዚአብሔር የምንመልሰው አጸፋዊ ምስጋና አለ አምልኮ የምንገዛበት የምናጎነብስበት ህይወታችንን የምንሰጥበት በግል ቅድም እንዳልኩት እኔና እናንተ እግዚአብሔር ጋር ሁለቱም የዕብራይስጡም የግሪኩ ትራንስሌሽን ወደ ካምስ ቱ ወርሺፕ በጣም ይገርቃል በተለይ የግሪኩ ምንድነው የሚለው it's like a dog licking a master's hand ውሻ it's a spirit of loyalty ውሻ በታማኝነቱ የጌታውን እጅ እንደሚልስ good boy ትሉታላችሁ worship when we come
we're coming before God where we said, into you I bow my head. Into you God says, you are my loyal son ብሎ እንደሚለን ይገልጿል። ችግር የለም ሰላም ነን አይደል? ስለዚህ ለምንድን ነው እነዚህን ሶስቱን መረዳት አለብን? ውዳሴን፣ ምስጋናን፣ አምልኮን። ይህንን መረዳት ያለብን በህይወታችን በምስጋና ህይወት ውስጥ ስንመላለስ እነዚህን እየተረዳን ከመጣን የምናቀርበው ለእግዚአብሔር የምናቀርበው ነገር በዚህ መንፈስ በመረዳት ይሆናል። Praise focuses on who God is, his character, his greatness, his power. ይሄንን ነው የሚያደርገው። በሱ ላይ ፎከስ ያደርግና ስለ እግዚአብሔር ማንነት፣ ስለ እግዚአብሔር ክብር፣ ስለ ታላቅነቱ ስለሱ ይናገራል። Praise says God you are great ይላል። ይኸውላ ውዳሴ እግዚአብሔር አንተ ታላቅ ነህ ይለዋል። እግዚአብሔር ምን ይለዋል? ምን ይለዋል አልኩ? አንተ ታላቅ ነህ፣ የስምህ ስልጣን አንተ ታላቅ ነህ፣ የስምህ ስልጣን። ውዳሴ እንደዛ ነው የሚለው። ውዳሴ ጌታ ሆይ አንተ ኃያል ነህ፣ አንተ ቅዱስ ነህ፣ አንተ ታማኝ ነህ፣ ኃያል ነህ፣ መሐሪ ነህ፣ ጻድቅ ነህ። አንተ የነገስታት ንጉስ ነህ፣ አንተ የሁሉ ጌታ ነህ፣ አንተ ፈዋሽ ነህ፣ አንተ ጠባቂ ነህ፣ አንተ ሰላሜ ነህ፣ አንተ መጠጊያዬ ነህ፣ አንተ ሉዓላዊ ነህ፣ አንተ ክቡር ነህ። ምስጋና ይገባሃል ይላል ውዳሴ። እስቲ ከኔ ጋር አንድ ላይ በሉት። እኔ ምለውን ጌታ ሆይ በሉት። አንተ ታላቅ ነህ፣ አንተ ቅዱስ ነህ፣ ታማኝ ነህ፣ ኃያል ነህ፣ መሐሪ ነህ፣ ቅዱስ ነህ፣ የነገስታት ንጉስ ነህ፣ የጌቶች ሁሉ ጌታ ነህ፣ አንተ ፈዋሽ ነህ፣ አንተ ጠባቂ ነህ፣ አንተ መጠጊያዬ ነህ፣ አንተ ሉዓላዊ ነህ፣ አንተ መከበር ይገባሃል፣ ምስጋና ይገባሃል። ውዳሴ እንደዚህ ያተኩራል። Thanksgiving ደግሞ focuses on what God has done for you. ምስጋና ደግሞ እግዚአብሔር ለኛ ያደረገውን ነገር እግዚአብሔር ይህንን ስላደረክልኝ ብሎ የምላሽ ነገር ይሰጣል። ውዳሴ አንተ ላይ ነው። But I want you to focus this. ውዳሴ it becomes you to God. ምስጋና አንተ ለኔ ብለን ነው ምናምን አድርገህልኛልና እስቲ በልታል አድርገህ ለዘላለም ማበሰ That is exact definition of ምስጋና። ምስጋና ማለት አድርገህልኛልና ምን አድርጋለሁ? አመሰግናለሁ። ውዳሴ ስለተደረገልህ አይደለም፣ ውዳሴ ስለሆነ ነው። Come on my friend. ምስጋና ግን ስላደረገልን፣ ምስጋና ስለባረከ ነው፣ ምስጋና ስለጎበኘ ነው፣ ምስጋና ስለፈወሰ ነው የምትናገር። ውዳሴ ግን ስለሆንክ ነው፣ ጌታ ስለሆንክ ነው፣ አምላክ ስለሆንክ ነው፣ ታላቅ ስለሆንክ ነው፣ የሁሉ የበላይ ስለሆንክ ነው፣ ሉዓላዊ ስለሆንክ ነው። ምንም ስለሆነልኝ አይደለም፣ ስለሆንክ ስለሆንክ ሰው ውዳሴ ስለሆነ ነው። Thanksgiving says, God, thank you for what you have done for me. Thank you for what you have done for me. ስላደረክልኝ እግዚአብሔር ሆይ ስላደረክልኝ አመሰግንሃለሁ ነው የሚለው ውዳሴ። ኃጢአቴን ይቅር ስላልከኝ አመሰግንሃለሁ፣ ስለ ምህረትህ አመሰግንሃለሁ፣ ዛሬን ስለጠበከኝ ጥበቃ አመሰግንሃለሁ፣ ሰውነቴን ስለፈወስካት አመሰግንሃለሁ፣ ጸሎቴን ስለሰማልኝ አመሰግንሃለሁ፣ ሰላምን ስለሰጠኝ አመሰግንሃለሁ፣ በሮችን ስለከፈትክልኝ አመሰግንሃለሁ፣ ልጆቼን ስለጎበኘልኝ ስለጠበቅክልኝ አመሰግንሃለሁ። You name it.
እግዚአብሔር ስላደረገልን የምንሰጠው አጸባዊ ምላሽ ነው። ውዳሴ ግን ምንም ባያደርግልህ ስለሆነ ነው። ጌታ ስለሆነ ነው። ጌታ ስለሆነ ጌታ ትለዋል። ንጉስ ስለሆነ ንጉስ ትለዋል። ስለዚህ ጌታ ዛሬ እንድንረዳ የምፈልገው ስለ ውዳሴ ነው። ስለሱ ብቻ ስላተኮረው ትኩረት፣ ስለሌላ አይደል። ስለተሳካልንም አይደለም፣ ስለሆነልንም አይደለም፣ ስላልሆነልንም አይደለም። ወገኖቼ በዚህ ላይ አንድ ነገር ልናገር። ብዙ ጊዜ በተለይ በኋላ ላይ መጣበታለሁ፣ ምናልባት መጨረሻ ላይ ስለ አምልኮ ስናገር፣ አምልኮም ቢሆን ውዳሴም ቢሆን በኋላም ስለምናገር፣ በተለይ ውዳሴም ስለ ምስጋናም ስናገር እነዚህ ነገሮች በመዝሙር ይገለጣሉ። ግን መዝሙሮች ብቻ አይደሉም። ከኔ ጋር ናቸው? በመዝሙር ይገለጣሉ። አንዱ ውዳሴን የምንገልጥበት መዝሙር ነው። ግን አለ መዝሙርም አለ ዜማም አለ ኪቦርድም ማወደስ ይቻላል። አሜን በሉኝ እስቲ። እና ብዙ ጊዜ ሰዎች ስለ አምልኮ ሲያስቡ ወይም ስለ ቸርች አምልኮ ሲያስቡ ሁለት ፈጣን መዝሙሮች ፕሬይዝ፣ ሁለት ስሎ መዝሙሮች አምልኮ ብለው ነው የሚያስቡት። ከኔ ጋር ናቸው? እናንተ አላችሁ? ስሙኝ ይኸውላችሁ፣ that's not what it is። አንዳንድ ጊዜ ደግሞ ሰዎች መዝሙር ስለዘመሩ ብቻ ያመልኩ ይመስላቸዋል። በደምብ ስሙኝ። መዝሙር ብዙ አይነት መዝሙር አለ። የሚገስጽ መዝሙር አለ፣ የሚያስተምር መዝሙር አለ፣ come on my friend፣ የሚያባብል መዝሙር አለ፣ እንጉርጉሮ አለ፣ ብዙ ነገር ነው ያለው። መዝሙር ብቻ አምልኮ አይደለም። አምልኮ መንፈስ አለ። ለዚህ ነው ሲናገር በዮሐንስ ላይ የሚያመልኩኝ በእውነትና በምን ያመልኩኛል? በመንፈስ ያመልኩ። Worship is beyond your linguistic power and ability። አንተ የምትናገረው ቋንቋ የመዝሙር ዝማሬ የግጥም ቅላሴ አይደለም፣ መንፈስ አለ። ስለዚህ ሰው መዝሙር ስለዘመረ ብቻ አመለከ ማለት አይደለም። አንዳንድ ጊዜ መዝሙሮች እኛን ይነኩናል እና አንዳንድ ጊዜ የሚመስለን አምልኮ እኛን ስለነካን ነው። just because it touches your flesh it does not mean worship my friend። እየሰማችሁኝ ነው? ካሰለበር ሰላም ነው? አንዳንድ መዝሙሮች ደስ ይላሉ። ጓዳይን ይነግሩኛል፣ ሁሌታይን ይነግሩኛል፣ የመጣሁበትን ይነግሩኛል፣ ሙቅ ያርጉኛል፣ ያስለቅሱኛል። But that's not really worship alone። አምልኮ ራሱን የቻለ ነገር ነው። ቀደምኩት ራሴ ማውራው ስለ ውዳሴ ነው። ውዳሴ እሱ ላይ ያተኩራል። ውዳሴ የኔ ሐዘን ጉርጉሮ፣ ምክራዊ መዝሙር፣ ገሳጭ መዝሙር፣ አስተማሪ መዝሙሮች ወይም ደግሞ የኔን ታሪክ የኔ ሐዘን ጉርጉሮ አይደለም። ይሄ የማወራው ውዳሴ አንተ ብቻ የሚል በሱ ሉዓላዊነት፣ በሱ ካራክተር፣ በሱ ማንነት ላይ ያተኮረ ሲሆን praise could be a loud and joyful expression, and public praise could be a declaration of his character and his greatness። ስለዚህ praise ወይም ውዳሴ ጮክ ያለ ድምፅ የሚሰማበት፣ በደስታ የታጨቀ፣ በሐሴት የተሞላ፣ እግዚአብሔርን በሕዝብና በሰው መካከል ከፍ ከፍ የሚያደርግ። የዕብራይስጡ ይሄ praise የሚለው ቃል ሁላችሁም የምታውቁት ሃሌሉያ የሚለው ቃል ነው። ይሄ it comes from two words. One is halal የሚለው almost የአረብኛው እንትን ይመስላል። HALAL halal። praise በዕብራይስጡ halal የሚለው ቃል ምን ማለት መሰላችሁ? is to boast, to shine,
to celebrate and to talk about God. ደግሞአለሁ. To boast, to shine, to celebrate and to talk about God. ስለዚህ when you are praising, ምን እያደረጋችሁ ነው? በእርሱ እየተመካችሁ፣ በእርሱ እየኮራችሁ፣ እያበራችሁ። come on my friend, እሱን ማክበርና ስለ እግዚአብሔር መልካም ነገር መናገር ማለት hallelujah is to boast in him, to be proud in him, በእርሱ መመካት። ጌታ ስለሆንክ ብለህ ስትዘምር አንተ ጌታ ስለሆንክ እመካብሃል። ሉዓላዊ ስለሆንክ ብለህ ስትል አንተ ሉዓላዊ እመካበቅ አንተ because you are boasting in him. ለዚህ ነው እዛው ቅድም የነገርኳችሁ 34 ላይ ሲናገር እንደዚህ ይላል, oh magnify the Lord with me and let us exalt him together. 34:3 ላይ እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ምን እናድርግ? ከፍ ከፍ እናድርገው። ምን ይላል? I boast in the Lord ይላል። በእሱ እመካለሁ፣ በእሱ እኮራለሁ። ጌታ ስሙ ይባረክ። That's what it says, verse 1 like I said, I will continue to boast about God no matter what the season is. በህይወቴ በማንኛውም መንገድ ቢሆን በእርሱ ምን አደርጋለሁ? እኮራለሁ፣ እመካለሁ። ኃያልም በኃያሉ አይመካ ይላል። የሚመካ ቢኖር በማይመካ. Come on, when you praise him, you are saying to him, እኔ ባንተ እየተመካሁ ነኝ እያልነው ነው። እሱን ስሙን ስታወድሱ የሚሰማችሁ ሁሉ የሚያውቀው አንድ ነገር ነው። እሱም በእግዚአብሔር በአምላካችሁ ላይ ምን እያላችሁ? እየተኩራራችሁ ነው። You are boasting in him. አሜን በሉ። ጌታ ስሙ ይባረክ። ሁለተኛው praise የሚለው ሌላው ትርጉም ደግሞ የዕብራይስጥ ትርጉም የሚለው ያዳ የሚለው ቃል ነው። ያዳ ይላል። ይሄ ምን ማለት ነው? to lift your hands to praise ማለት ነው። እጆቻችንን በውዳሴ በአምልኮ በምስጋና ማንሳት ማለት ነው። እግዚአብሔርን ለማምለክ ለማመስገን ማንሳት። praise is not silent. በደም ስሙኝ። ውዳሴ ምትሉት አይደል? ውዳሴ በልብና ባፌ አልናገርም ጌታን ይወድስኩናተም። ጌታን ስታወድሰው ምን ታደርጋለህ? አፍህን ትከፍታለህ። ሱሩና አፍህን ትከፍታለህ በሉት። እንዴ ፓስተር እያሳደበኝ ነው እንዳታራ አይደል? ስታመሰግነው ስታወድሰው ምን ያርክ ነው? አፍህን ከፍተህ ነው የምታወድሰው። Praise is not silent. I want you to understand. ውዳሴ ምስጋና አፍ ተዘግቶ አይደለም። praise involve lifting hands, praise involve shouting, praise involve singing, clapping hands. ዝማሬ ውዳሴ ምስጋና ጭብጨባ አለው፣ ጩኸት አለው፣ አምልኮ አለው። በአማርኛው ሽብሸባ፣ በእንግሊዝኛው ዳንስ አለው። ይሄ ሁሉ ታይቷል። ስለዚህ በምስጋናና በውዳሴ ውስጥ እነዚህ ነገሮች አሉ። ይሄ ደግሞ እኔ ያወጣሁት ሳይሆን it's biblical፣ በኋላ ላይ እናየዋለን። ሌላው በግሪኩ ደግሞ አንድ ቃል አለ፣ አይኒዮ የሚል ቃል ነው። አይኒዮ ይላል። ይሄ ደግሞ meanings to speak well of God ወይም ደግሞ ስለ እግዚአብሔር መልካምን መናገር ማለት ነው። praise ስለ እግዚአብሔር መልካምን አላክ ጴጥሮስ ላይ የሚናገረው የእርሱን በጎነት እንድትናገር የተመረጠን ትውልድ ነው ይላል። ውዳሴ የእርሱን በጎነት መናገር ማለት ነው። አሜን በሉ እስቲ። ጌታን ስታወድሱት የእርሱን በጎነት እየተናገራችሁ፣ የእርሱን በጎነት እያወጃችሁ ነው። Praise is a sound of victory. ውዳሴ ምስጋና የድል አዋጅ ነው። ውዳሴ የድል አዋጅ ነው። ውዳሴ የእምነት አዋጅ ነው። ውዳሴ እግዚአብሔርን ከፍ ከፍ የምናደርግበት፣ አንድ አማኝ በእግዚአብሔር
ታላቅነት ላይ መታመኑን የሚያወጅበት መንገድ ነው። ስለዚህ ጌታ ቢረዳን ለሚቀጥሉት 2-3 ሳምንታት እንዳልኩት አንደኛው አሁን የጀመርኩትን የውዳሴን ሐሳብ እንቀጥላለን። በሁለተኛው ላይ የምስጋናን ሐሳብ እንናገራለን። ከዛ አምልኮን ይዘን እንሄዳለን። ዛሬ ፕሬዝ የሚለውን ሐሳብ ትንሽ ልናገርበት። በመጀመሪያ ደረጃ ፕሬዝ ወይም ደግሞ ይሄ ውዳሴ የሚያመጣው አንዱ ትልቁ ነገር አትሞስፌርን ይቀይራል። ውዳሴ ምንን ይቀይራል? አትሞስፌርን ይቀይራል። አትሞስፌር ይቀይራል። ፕሬዝ አትሞስፌርን ይቀይራል። በኋላ give me a second one አንድ ጊዜ ምን ይላል? praise declare who God is ብያቸዋል። እግዚአብሔር በዚህ ላይ የሚያተክረው። ስለዚህ በችሎቱ አመስግኑት፣ በታላቅነቱ ብዛት ምን እግዚአብሔርን በሉት አመስግኑት። ኦኬ በአንደኛ ደረጃ ሽፍት መዝሙረ ዳዊት 22 ቁጥር 3 ላይ ቅድም ተናግሬዋለሁ። በለው በእስራኤል የተመሰገንህ አንተ ግን በቅድስና ትኖራለህ። በእንግሊዝኛው but you are holy enthroned in the praises of Israel ነው የሚለው። አንተ በሕዝብ ምስጋና ውስጥ ዙፋንህ የሆነ ማደሪያ የሆነ I like the translation you inhabit ወይም ትኖራለህ በምን በሕዝብ ምስጋና ውስጥ። ስለዚህ ወገኖቼ የሁላችሁ መንግስተ ሰማያት የሚያደርገው የእግዚአብሔር መገኘቱ ነው። አሜን ትላላችሁ ወይ? The same way when it comes into praise ውዳሴ ቦታውን ስፍራውን አትሞስፌሩን የሚቀይረው ጌታ መገኘቱ ነው። ምክንያቱም በሕዝቡ ምስጋና ውስጥ ማን ስለሚገኝ? ጌታ ስለሚገኝ። ደስ ይለኛል። አንዱ የኦርቶዶክስ ባህል በጣም ቅር ካላችሁ ወጣጣላችሁ ግን የኦርቶዶክስ ባህል ደስ ይለኛል። ምንድነው? ቅዳሴ ምናምን ሲገባ ይባላል። አይ ምንድነው? አትራመዱ መላእክቶች አሉ ይባላል። Man, that is a revelation that we missed. እኛ ጴንጤዎች ሚስ ያደረግነው ሬቨሌሽን እሱ ነው። ቅዳሴ ሲደረግ because they are worshiping the Lord, they believe angels are all over. ደስ የሚለው ግን እግዚአብሔር መላእክቶች ብቻ ሳይሆን እርሱም ሕዝቡ ሲያመሰግን በሕዝቡ መካከል ይገኛል። ለዚህ ነው ወገኖቼ ስታመልኩ ስለዚህ ሰው አይደለም የምታመልኩት። ስታመልኩ ስለ አስመላኪዎቹ አይደለም የምታመልኩት። ስታመልኩ ንጉሱና ጌታችሁ ስላለ ለእርሱ እያበሰራችሁ መሆናችሁ መረዳት አለባችሁ። praise is unto him ለሱ እንደሆነ በማመን። ስለዚህ አንደኛው praise ወይም ውዳሴ የሚያደርገው አትሞስፌርን ይቀይራል። ስለዚህ ሁላችሁ ያ በመካከል ጌታ ከተገኘ አትሞስፌር ከተቀየረ የማይሆን ነገር አትጠይቁ። ፈውስ ይመጣል፣ መገለጥ ይመጣል፣ ሰዎች ነፃ ይወጣሉ፣ የእግዚአብሔር ነገር በመካከላቸው ይሰራል፣ ቤተ ክርስቲያን ትታነጻለች፣ ሰዎች ይገሰጻሉ፣ ይመከራሉ፣ የመንፈስ ቅዱስን ድምፅ ይሰማሉ። እግዚአብሔር በሕይወታቸው ለሚሰራው ለሚያደርገው ነገር ምሪትን ያገኛሉ፣ ዳይሬክሽንን ይቀበላሉ። ወገኖች እኔ ብዙ ጊዜ በሕይወቴ ጌታ የተናገረኝና ድምፁን የሰማኋቸው ጊዜያቶች በአምልኮ ላይ ሆኜ ብዙም ወሬም አይደለም፣ ትንንሽ ወሬዎች፣ ትንሽ ድምፅ አይዞ ሲለኝ፣ ትወጣዋለህ ሲለኝ፣ ትሻገረዋለህ ሲለኝ፣ ይሄ አሁን ያየው ነገር አይዝህም ሲለኝ፣ አይወርስህም ሲለኝ፣ ወገኖች አዲስ መንገድ አለኝ ሲለኝ፣ አሳያለሁ መንገዱን ሲለኝ፣ right in the middle of worship and praise the Lord will come and whisper those simple words.
አንድ ቃል ከጌታ ቅድም ነጌትሽ እንደዘመሩት ቃልህን ላክ ብለው እንዳለ አንድ ቃል ስትመጣ ያቺ ህይወትን ትቀይራለች። ስለዚህ የመጀመሪያው ፕሬዝ ውዳሴ የሚያደርገው ነገር ምን ያደርጋል? አትሞስፌሩን ይቀይረዋል። አትሞስፌሩ ከተቀየረ ደግሞ something will happen። አሜን ነው ወይ? ጌታ ከተገኘ the presence of the Lord ካለ ነገሮች ይቀይራሉ። ወገኖቼ ምን ዘምረው ምን እናመልከው ምን ጮኸው ምናምን ሁሉ አንደኛው ከሱ መንፈስና ከፕሬዘንሱ ጋር ለመገናኘት እንጂ እኮ የመሟሟቂያ እኮ አይደለም። ይገባችኋል? የተዋንቱ አይደለም። ከስብከት በፊት 4 መዝሙር መዘመር የሚል እኮ አይደለም። ከስብከት በፊት 4 መዝሙር 10 መዝሙር ተዘምረው ከጌታ ጋር እንድትገናኝና መንፈስ እንዲቀና ነው። አሜን በሉኝ እስቲ። እስቲ ዙሩና መንፈስ እንዲቀና ነው ማለት የጌታን ድምፅ እንድትሰማ ነው እንጂ ጀስት የሆነ ስርዓትም ስለሆነ አይደለም። ወይም ደግሞ እንትንም አይደለም። የመባ አይደለም። እንደ መባ የምትከፍለው አይደለም። እንደምታውቁት ጌታን በእኛ አምልኮና በእኛ ምስጋና አይደለም ሀብታም ያደረግነው። ሃሌሉያ። እሱ ድሮም ሀብታም ነው፣ አሁንም ሀብታም ነው፣ ለዘላለም ሀብታም ነው። አሜን ነው። ከኔና ከእናንተ ምንም አይፈልግም። አሜን በሉኝ እስቲ። ምናመልከው ስለሚገባው ነው። ምናወድሰው ስለሚገባው ነው። እንኳን አወድሰነው ዘመናችን አወድሰነው ኖረንለት እንኳን ልንከፍለው ስለማንችል እኔ ጌታ ላገለግል ወደ ጌታ አገልግሎት የመጣሁት ጌታ እኮ ለኃጢአትህ ሞቶልህ አድኖሃል፣ ሲኦል እንዳትገባ በሱ በማመንህ ነው ያገኘው ሲሉኝ ጌታ እኔን ከዚህ ካዳነኝማ ዘመኔን ህይወቴን በሙሉ እኖርለታለሁ፣ ልከፍለው ባልችልም አገለግለዋለሁ ብዬ ነው ራሴ የሰጠሁት። ስለዚህ መጀመሪያው ፕሬዝ ውዳሴ የሚያደርገው አትሞስፌር ይቀይራል። በሁለተኛ ፕሬዝ ወይም ደግሞ የውዳሴ የሚያደርገው በመካከል መጥቶ በሰዎች ህይወትና በሰዎች አእምሮ በኑሮ ላይ በማንኛውም መንገድ ሰዎችን የቋጠረ ያሰረ ያንበረከከውን ነገር ይሰብረዋል። ስለዚህ ላችኋል ሐዋርያት ሥራ ላይ ምዕራፍ 16 ለከጊዜ አንጻር አላነበው ጳውሎስና ሲላስ በእስር ቤት ገብተው on the midnight when they began to praise ማታ መዘመር ሲጀምሩ ድምፃቸውንም ከፍ አድርገው ጌታን ሲያመሰግኑ ምን ይላል? እጆቻቸው ላይ የነበረው ሰንሰለት ምን አደረገ? እስረኞቹ ሁሉ ነፃ ወጡ፣ በር ተከፈተ። let me tell you something, when you praise the Lord ጌታን ስታወድሱት ቀንበር ይሰበራል፣ ሸክም ይነሳል። I'm telling you, the burden removing yoke destroying power of God comes through praise. ጌታን ስታመሰግኑት ስታወድሱት ቀንበርን የሚሰብር ሸክምን የሚያነሳ የእግዚአብሔር መንፈስ ይገለጣል። እስረኞችን ነፃ ያወጣል፣ ቀንበርን ከሰው ላይ ያነሳል። ስለዚህ አትሞስፌርን የሚቀይር ከሰው ህይወት ላይ ቀንበርን የሚሰብር ነው ይመጣል። when you began to praise him ስታወድሱት። እሱ ብቻ አይደለም፣ when we praise him ስናወድሰው በጠላቶቻችን ላይ ድል ይሰጠናል። ይሄም እንደምታውቁት ዜና ላይ 20:21 ላይ ከጊዜ አንጻር አናነበውም። ዜና 20:21 ላይ ስንመለከተው ዮሳፍጥ ምን ያደርጋል? ድብቅ ጦሩን አስነሳ ይላል። ከዛስ ምን አደረገ? ሲዘምሩ ምን ሆነ? ጠላቶቻቸው ምን አደረጉ? ከማን ድል አደረጉ አይደል እንዴ? ዘማሪዎቹም ምስጋናውን በጀመሩ ጊዜ ይሁዳን ሊወጋ በመጣው አንብብልኝ 20:22 ዝማሬውና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡበት በአሞንና በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ። አሜን። ስለዚህ when you praise him ስታወድሱት ጌታ ድብቅ ጦር አስነስቶ ድልን ይሰጠናል። አሜን ነው። ጌታ ስሙ ይባረክ። ሌላው መዝሙረ ዳዊት 8:2 አንብብልኝ። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ፣ ስለ ጠላትና ቅመኛን ለማጥፋት። ስለ ጠላትና ቅመኛን ለማጥፋት። ስለዚህ ምን አደረገ? ከሕፃናትና ከጥቢያ ምን አደረገ ይላል? ምስጋናን አዘጋጀ so that he may silent the enemy። ጠላትን ምን ያደርግ ዘንድ? ጸጥ ያዘኝ ዘንድ። ምስጋና ውዳሴ ጠላትን ጸጥ ያስደርገዋል። ሌላ ነህምያ 8:10 አንብብልኝ። እርሱም ሂዱ የሰባውን ብሉ ጣፋጩንም ጠጡ፣ ለእነዚያም ላልተዘጋጀላቸው እድል ፈንታቸውን ስደዱ፣ ዛሬ ለጌታችን የተቀደሰ ቀን ነው፣
የእግዚአብሔርም ደስታ ኃይላችሁ ነውና አትዘኑ አላቸው። praise የሚያደርገው አንዱ ነገር praise will strengthen your spirit ውዳሴው እንደምን እንደገና በያን ፓርት the last part of it አንበው የእግዚአብሔርም ደስታ ኃይላችሁ ነውና የእግዚአብሔርም ደስታ ምናችሁ ነው ኃይላችሁ ነው so when you praise him then you will find strength in the Lord that becomes your strength ስለዚህ አንድ ነገር ይመጣል ማለት ነው አሜን ነው ወይ ሌላው እንዴት ነው የምናመልከው እንዴት ነው የምናወድሰው የሚለውን ሐሳብ ልናገርና ሐሳቤን ልጠቅልል ዛሬ ስለዚህ የተናገርኩት ውዳሴ ስለሱ ነው ውዳሴ it focus on his character ውዳሴ is not about us ውዳሴ is about him በሱ ነው እንዴት ነው የምናወድሰው ብለን ስንል ቀደም የተጀመርኩት ነው now I'm getting a little bit technical now technical ነው አንደኛ by lifting your hands መዝሙረ ዳዊት 63:4 አንብብላቸው እንዲህ በሕይወት የዘመነ መሰግንሃለሁ በአንተም ስም እጆቼን አነሳለሁ አሜን ስለዚህ ጌታን ስናመሰግን እጆቻችንን አንስተን ነው ሁለተኛ 96ን ከአንድ እስከ 2 አንብብላቸው ለእግዚአብሔር አዲስ ምስጋናን አመስግኑ በደረቡ ሁሉ እግዚአብሔርን አመስግኑ ስሙን ባርኩ ዕለት ዕለትም ማዳኑን አውሩ so the English said sing unto the Lord ስለዚህ እጆቻችንን እናነሳለን ለጌታም እናደርጋለን እንዘምራለን አሜን ነው ወይ ሌላ ቦታ ላይ ሲናገር መዝሙረ ዳዊት 101 ላይ shout unto the Lord make a joyful shout ይላል ምድር ሁሉ ለእግዚአብሔር እልል ትበል ይላል ብዙ ጊዜ ፈረንጆች ያላገኙት joyful noise ምን እንደሆነ ማያውቁት ግን joyful noise ዘለልታ እስቲ እልልታን አሰሙት ለጌታ ወይ አራ ከዚህ ከጣራ መሄድ እንዳልበልጣቸው 1 2 3 አንድ ጊዜ make a joyful noise glory to God ጌታን እንደዚህ አድርገን እንድናመሰግነው ስለዚህ praise ውዳሴ a joyful noise አለ በውስጥ ቀደም እንዳልኩት ምን አለው ሽብሸባ አለው 149:3 ላይ ሲናገር ስሙን በሽብሸባ ያመስግኑ ይላል በከበሮም በማስንቆም ይዘምሩለት ቀደም እንዳነበብኩት መዝሙረ ዳዊት 150 ከ3 እስከ 4 መለከት ባለው ድምጽ አመስግኑት በበገና አመስግኑት በመስንቆ አመስግኑት እያለ ይነግረናል 47:1 አንብብላቸው መዝሙረ ዳዊት 47:1 47:1 ሕዝቦች ሁላችሁ እጆቻችሁን አጨብጭቡ ድምጻችሁን ከፍ አድርጋችሁ ለእግዚአብሔር እልል በሉ አሜን ስለዚህ praise ውዳሴ እጅን በማጨብጨብ እልል በማለት የሚገለጽ ነው ማለት ነው ጥያቄ አሁን የሁሉ ተናገርክ ወደዚህ ወደዛም አልክ ጮክም ነገርከን how do we conduct this life እንዴት ነው የውዳሴ ህይወት የምናሳልፈው እንዴት ነው የምንኖረው ምክንያቱም ጥያቄው እሱ ነው ስለዚህ የመጀመሪያው ነገር የውዳሴ ህይወት ለመኖር and make sure the first part of your day ስትነሱ praise God first in the morning ጌታን አመስግኑ አንዳንድ ሰው ልምድ አድርጎት እንደዚህ ይልና አስከረው ላኪ ታንኮራ ሰላም ሰጥክ ሃሌሉያ አሪፍ ነው አሜን ብሉስ እንደዚህ አድርገህ በጣም አሪፍ ነው በቃ እንደዚህ ብለህ ብቻ ገልጠን እንዴ ተመስገን አምላክ ይሆናል ብለህ ጀምር በቃ ተፈልገው ስለዚህ make it your first thing in the morning እንዴት ነው የውዳሴ ህይወት ምን ለማመድ ብትል በዛ ነው የምትለማመደው በቃ መጀመሪያ አመስግነው የመጀመሪያው ቃል ሲሆን አሁን እናንተ እንደው አሁን ለሆነ ሰው ምናምን ፈተና የኔም በእኛው ሁላችሁ ፈተና የመጀመሪያ ፈተና አላርም ታጫዋለ ቲክቶክ ፌስቡክ እግዚአብሔር ይገስጸው አለችው ነትሽን ይገስጸው አንቺም ገስጪው አሜን ነው ስለዚህ እንዴት ነው how do we going to practice የውዳሴ ህይወት እንዴት ነው የምስጋና ህይወት እንዴት ነው ይሄንን ላይፍ ምን ለማመደስ መጀመሪያ ደረጃ ማድረግ ያለብን ራሳችንን ለዚህ ነገር ቅድሚያ መስጠት ነው በሁለተኛ ደረጃ
praise him in the difficult time. ወገኖቼ የሁላችሁ ሁሉ ጊዜ ነው እንዳሉ ፀሐይ ስትወጣ ማመስገን ቀላል ነው። ሁሉ ነገር ሲመች ማመስገን ቀላል ነው። ልጆች ጨዋዎች ሲሆኑ ኮሌጅ ሲሄዱልን ማመስገን ቀላል ነው። ልጆችስ ኮሌጅ አልሄድም ካሉስ ስራው እስካልተመቸን፣ ኑሮ እስካልተመቸን፣ ፋይናንስ እስካስቸገረን፣ ትዳር እስካስቸገረን መቼም ለተናጋሪው ለሰባኪውም ቀላል ነው። አንተ በኔ ጫማ ውስጥ አይደለም ትሉኛላችሁ እየነገርኳችሁ አላት። ወገኖቼ ግን ሌላ መንገድ የለም። ቅድም ደጋግሜ የተነሳውበትን ዋና ሐሳብ መዝሙረ ዳዊት 34 ሲናገር ዳዊት ይሄን ያደረገው ባልተመቸው ሁኔታ እኔ ግን ዘወትር ምስጋና ካፌ ውስጥ አይለይም ማለት። ስለዚህ how do we conduct this life ብለን ካለን ቅድሚያ ለሱ መስጠት in the difficult time ጌታን እናመስግነው። በሶስተኛ ደረጃ replace ይሄ ማጉረምረም ኔጌቲቭ ቃሎች እንደኛ ምናምን የኔ ነገር መቼ ይሆናል ምናምን እሱን አውጣና ጣሉ አስቀምጠው። በዛ ፈንታ አመስግን። ወገኖቼ የእስራኤልን ሕዝብ በደም ለስንት የእስራኤልን ሕዝብ እግዚአብሔር በሚያስደንቅ ተአምራቱ የ400 ምናምን ዓመት ባርነት የብረት ቀንበር ሰብሮ ያንን ሕዝብ ነፃ ካወጣው በኋላ እግዚአብሔር ማርና ወተት ወደምታፈስበት ወደ መልካም ሰፈር እየወሰደው አገር እየወሰደው በምድረ በዳ 40 ዓመት ያከሰረውና ያደከመው ማጉረምረምና። ስለዚህ ወገኖች አንድ ነገር እንገራችሁ፣ you are hindering your destiny። መንገዳችሁን ህይወታችሁን እግዚአብሔር ካሰበላችሁ ወዳሰበላችሁ እንዳትገቡ እያረጋችሁ ያላችሁት በማጉረምረም ነው። ስለዚህ ሁላ በምንም ታምር በቃ ማጉረምረም ሲመጣ ትፈተን። አንዳንድ ጊዜ ከባለቤቴ ጋር ምን ላደርጋለሁ አይ ነው እሱ ቃል ቆላ ወጥለኛለች። አው ቆላ ነው ከተቆላ ነገር እንትን አይደል ማለት ቆላ ነው። እኔ ደግሞ ላልፈጨው ትላል። ስለዚህ ቁሉትና ፍጩትም ድፉትም ነገር ግን ወገኖቼ ማጉረምረምም እግዚአብሔር የማይወደውም መጥፎም ንግግርም ከናንተ ሲቆም then you began to practice praise your life. You began to practice የውዳሴ የምስጋና ህይወት መለማመድ ትጀምራላችሁ። በአራተኛ ደረጃ ችግሩ ብዙ ጊዜ ሰዎች ስለሆነን ስሜታችን ስለምንፈልገው ስሜታችን ቆሽ የኔ ልጅ በሰዓቴ ጨረስኩ ትንሽ ደቂቃ ስጠኝ አንበብድር ነው ያለሁት ጌታ ስሙ ይባረክ። ይኸውላችሁ ስሙኝ፣ ሌላው we might not feel it። ስለዚህ ይኸውላችሁ እስከሚሰማችሁ አትጠብቁ። እናንተ እያመሰገናችሁ ሳይሰማችሁ ምንም ስጋችሁ ምንም ሳይለው ዝም ብላችሁ እያመሰገናችሁ እያላችሁ ጌታ ቸር ነውና መንፈስ ይመጣና ብድግ ያረጋችሁ። አሜን። ስለዚህ do not wait until you feel it. Begin to do it without feeling anything, because praise is not about feeling. Praise is upon whom his character. ስለሱ ነው የምታመሰግነው። It's all about you, Lord, not about me, how I feel. ስለዚህ ውዳሴያችሁ ሳይሰማችሁ ሳይሞቃችሁ ጀምሩትና አይ ላይክ ፈረንጆች ምን ይላሉ fake it until you make it ይላሉ። ያ fake it ድብ በል እንደምን ብለ በቃ ራሴን አነቃቃለሁ ዘራፍ በሉት ከእንትን ማይለም ዘራፍ እያላችሁ አነቃቁት። ነቃ ሞቀኝ በሉና ጀምሩ። ጌታ ይመጣና ያስነሳቸዋል። እንትን ተላ እንትን ሳር መጨጫ እንደዚህ ነው ይላል። ሞቀኝ ከዛ ነው ጠር ብለ ይነሳል። ስለዚህ ሞክሩት፣ አሽከርክሩትና ጌታ ያነሳቸዋል። አሜን በሉ። ስለዚህ praise, do not wait until your emotion catch up. ሌላው your praise must be a continual daily thing. ሁሉ ጊዜ የምታርጉት እንግዲህ ዘወትር ይላል ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ ከንፈሮችን ፍሬ
በእርሱ አቀርባለሁ። ዕብራውያን 13:15 አንብብልኝ ደግመህ 13:15 እየጨረስኩ ነው። እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቀርባለን። ስለዚህ እንግዲህ ዘወትር የዘውትር ነገር እናደርገዋለን። ዛሬ በእግሮቻችሁ ብትነሱልኝ ይህንን ቃል እናገርና እጸልያለሁ። ሁላችሁም ብትከፍቱት ደስ ይለኛል። ኢሳይያስ 61 ያለውን ቃል እናነባዋለን። ኢሳይያስ 61 ከቁጥር 1 የሚለው እንደዚህ እናነባዋለን። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደውን የእግዚአብሔርን ዓመት አይታያችሁም? አልጻፈት አሉትም አምላካችንንም የሚቀበልበትን እናገር ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አድርጋቸው ዘንድ በአመድ ፈንታ አክሊልን እዚህ ያስብርልኝ። በአመድ ፈንታ አክሊልን በለቅሶ ፈንታ የደስታን ዘይት ዘንም መንፈስ ፈንታ የምስጋናን መጎናጸፊያ እሰጣቸው። የምስጋናን መጎናጸፊያ እሰጣቸው ዘንድ ዛሬ እምጸልየው የምስጋና መጎናጸፊያ ጌታ እንዲሰጣችሁ። ጌታ ስሙ ይባረክ። ጌታ የምስጋና መጎናጸፊያ እንዲሰጣችሁ። ሃሌሉያ። እጆቻችሁን ወደ ጌታ ከፈታ አድርጉና እንጸልያለን። አምላኬና አባቴ ሆይ ዛሬ እጸልያለሁ። የኔ ጌታ እግዚአብሔር አምላኬና አባቴ ሆይ በሐዘን ፈንታ የደስታን አክሊል ትሰጣቸው ዘንድ፣ የደስታን ዘይት ትቀባቸው ዘንድ፣ በሐዘን ፈንታ የምስጋናን መጎናጸፊያ ትሰጣቸው ዘንድ እጸልያለሁ። አምላኬና አባቴ ሆይ የምስጋናን መጎናጸፊያ ልጆችን አልበስ። እቺም ቤተክርስቲያን በምስጋና መጎናጸፊያ ዳሳት። እግዚአብሔር አምላኬና አባቴ ሆይ ይህ ስፍራ ምስጋና የሚወጣበት ይሆን። እግዚአብሔር አምላኬና አባቴ ሆይ የምስጋና ድምጽ ይውጣ። ኦ የኔ ጌታ እጸልያለሁ። እግዚአብሔር አምላኬና አባቴ ሆይ በልጆች አንደበት ምስጋና ይሙላ፣ በልጆች አንደበት ምስጋና ይብዛ። እግዚአብሔር ሆይ የየዕለት ኑሯቸው፣ አገልግሎታቸው፣ ህይወታቸው በምስጋና ይሞላ። እግዚአብሔር ሆይ መጎናጸፊያቸውን ለውጥላቸው፣ ሐዘናቸውን ውሰድላቸው፣ ድካማቸውን ውሰድላቸው፣ ስንፍናቸውን ውሰድላቸው። እግዚአብሔር ሆይ በዛ ፈንታ የምስጋና መጎናጸፊያ ስጣቸው። እግዚአብሔር አምላኬና አባቴ ሆይ ጸልያለሁ። ዛሬ በዚህ በማለዳ ማንም ሰው በማንኛውም አይነት ህይወት ውስጥ ያለ ነገር ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኙ መቀበል የሚፈልግ, if you are here to make a decision to say I want to follow Jesus, I want to make Jesus as my own personal savior, ኢየሱስ የህይወቴ ጌታና ገዢ እንዲሆን እፈቅድለታለሁ። ቤተክርስቲያን ተመላልሻለሁ፣ ቸርች መጥቻለሁ፣ ነገር ግን ጌታ ኢየሱስ ክርስቶስ የህይወቴ ጌታ አድርጌ ልቤን ከፍቼ አልሰጠውም፣ ዛሬ ግን ጌታን መቀበል ፈልጋለሁ የሚል ሰው ካለ እጁን ያንሳልኝ፣ እጸልያለሁ። እጁን ያንሳልኝ፣ እጸልያለሁ። ጌታን መቀበል ፈልጋለሁ የሚል ሰው ካለ እጁን ያንሳ፣ እጸልያለሁ። ጌታ ስሙ ይባረክ። እንግዲህ ሁላችሁም ጌታን የተቀበላችሁ ከሆነ እጸልያለሁ። ዛሬ ደግሞ በማንኛውም አይነት በሽታ ያላችሁ ሰዎች እጸልያለሁ። የጌታ እጅ ዛሬም ስለሚፈውስ፣ እጁ ከማዳን ስላላጠረች ዛሬ በጌታ በኢየሱስ ክርስቶስ ወገኖቼ ጌታ ዛሬ አሙቆን፣ ጌታ መገኘቱ መጥቶ፣ ጌታ በመንፈሱ ተገልጦ ቅድም እንዳልኩት ጌታ አትሞስፌሩን ቀይሮት ዝም ብለን እንደመጣን እንድንሄድ አይደለም። ሃሌሉያ። ሸክማችንን አራግፈን ፈውሳችንን ተቀብለን ቀንበር ተሰብሮ እንቆቅልሽ ተፈቶ እንድንሄድ ነው ወገኖች። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም በማንኛውም አይነት በሽታ ያላችሁ ሃሌሉያ፣ የሚፈውሰው ኢየሱስ በዚህ አለ። የሚፈውሰው ኢየሱስ በዚህ አለ። ኢየሱስ በዚህ አለ። ኢየሱስ በዚህ አለ። ኦ
redemeste kendoraboste namarades akeda በጌታ በኢየሱስ ክርስቶስ ስም oh Jesus the healer is here ዛሬ እጆች ይዳስ ዛሬ ፈውሳቸው ዛሬ ናግንካቸው ጌታ ዛሬ ያንን በሽታ ከነሱ ላይ አንሳ ዛሬ ያንን ቀንበር ከነሱ ላይ አንሳ ዛሬ ለዘመናት ያስቸግራቸውን ከነሱ ላይ አንሳ ለዘመናት ቋጥሮ የያዛቸውን ሀቤት አጉልም ከነሱ ላይ አንሳ መፈታት ይሁንላቸው ፈውስ ይሁንላቸው እግዚአብሔር ሆይ መጎብኘት ጎብኛቸው በመዳሰስ ዳሳቸው እግዚአብሔር ሆይ መጎናጸፊያህን አለበሳቸው በደስታና በምስጋና ይሞሉ እግዚአብሔር ሆይ አመሰግንሃለሁ አከብርሃለሁ ስሜን ከፍ ከፍ አደርግሃለሁ እጆቻችሁን አንሱና ልባርካችሁ ሃሌሉያ እግዚአብሔር አሁንም በመውጣት በመግባታችሁ ይባርካችሁ እግዚአብሔር የእጆቻችሁን ሥራ ይባርክ እግዚአብሔር ትዳራችሁን ይባርክ እግዚአብሔር ልጆቻችሁን ይባርክ እግዚአብሔር የልጅ ልጆቻችሁን ይባርክ እግዚአብሔር በእጆቻችሁ የምትሰሩትን ይባርክላችሁ እግዚአብሔር መውጣት መግባታችሁን ይባርክ እግዚአብሔር በሕይወታችሁ ይንገስ በሕይወታችሁ ጌታ ይሆን አይኖቻችሁን ይክፈትላችሁ ጥበብን ይስጣችሁ እርሱን ማወቅ የናንተ የሕይወት ዓላማ ይሆን እርሱ ይገለጥላችሁ አይኖቻችሁን ያብራ እግዚአብሔር ይምራችሁ እግዚአብሔር ያስተምራችሁ እግዚአብሔር አብሮ ይሁንላችሁ እግዚአብሔር ይቆምላችሁ እግዚአብሔር ከናንተ ጋር ይሆን በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ፍቅር የልጁ የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረትና አንድነት አሁንም እስከ ዘላለም ከናንተ ጋር ይሆን አሜን ተባረኩ ጌታ ይባርካችሁ